የሚታየው የእንጆሪ ቅርጽ ያለው የሆነች እንትን ነገር ትታይናለች። ተመልካቾቻችን ይሄንን የመሰለ የተመልካቾች መቀመጫ፣ ይሄንን የመሰለ የመሮጫ ትራክ፣ እንደዚሁም ደግሞ ለኳስ ሜዳ በራስ የመነሳት መብታችንን እንጠቀማለን። ተራራ መውጣት የሚወዱ ሰዎች በተለይ እንዲህ በግሩፕ ሰብሰብ ብለው ሰዎች መጥተው ተራራ መውጣት መውረድ የሚወዱ ቀድሞ የነበረው ምን መስል እንደነበረ እንዴት ቆሻሻ መጣያ እንደነበረ እንዴት ንጹህ እንዳልነበጋጋ እንደነበረ በተለይ ወንዞች በጣም እዚህ አካባቢ ደግሞ በጣም ብዙ የሰው ኃይል ያለበት አካባቢ ነው። በጣም ብዙ ማህበረሰብ የተለያየ ማህበረሰብ የነበረበት ነው። ይሄ ቦታ እንደዚህ ለምቶ ያው የሚበላ ነገር እንጆሪ በቅሎበት ማየት በጣም ይገርም። እግረኛ መንገድ አለው፣ የሳይክል መንገድ አለው፣ የመኪና መንገድ አለው። እኛ እንግዲህ በእግረኛው መንገድ የቻልነውን ያህል ሄሎ ግን የእግር ጉዞ ላይ እንዴት ነሽ? ብዙ አይደለም አክቹሊ ምቹ ነና ዛሬ አለባበሳችንም ጫማችንም ረጅም እግር መንገድ ብንሄድ ብዙ ይከብዳል። ተጠቃሟልተናል። ግን ይሄ በጣም ረጅም ይመስለኛል። እስቲ ነፋሱም አክቹሊ አሁን ፀሐይዋም ቀዝቀዝ እያለች ስለሆነ የምንገኝበት ቦታ የአዲስ አበባ ሳምባ እውነት የሚባልበት ቦታ ላይ ተገኝተን አለመራመድ አይቻልም። ንጹህ አየር እንፈልጋለን። ስለዚህ ለመራመድ ተዘጋጂ። ማን ያሸንፋል? ተመልካቾች ይዳኛሉ። ማን ደግሞ መጨረሻ ይሆናል ማለት ነው። መጨረሻ ላይ አብሮን ተከታትሉት የሚያዩት ይሆናል። ሰላም ውድ አድማጭ ተመልካቾቻችን እንደምናችሁ። ፋና ፖድካስት የጉብኝት ሰዓታችን ላይ ነው የምንገኘው። በዛሬ ጉብኝት ሰዓታችን እንግዲህ ልናስቃኛችሁ የወደድነው አክቹሊ እኛም አብረናችሁ ነው የምናየው አይደል? አብረናችሁ ነው የምናየው። አብረናችሁ እያየን የተራመድን ውስጥ ያለው ልናሳያችሁ የወደድነው ቦታ የት ነው ካላችሁ እንግዲህ በቅርቡ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አማካኝነት ተመርቆ ክፍት የሆነው ከእንጦጦ ቀጨኔ የወንዝ ዳርቻ ልማት ነው የምንገኘው። ያ እንዴት ነው? እንዴት አየሽው? ገረም ስንገባ ጀምሮ እጅግ በጣም ደስ በሚል ነው። እኔ በመኪና የመሄድ ሀሳብ የለኝም። እኔ ያለኝ ምቹ ቦታ ነው። በእርግጥ ምቹ ነው። ምቹ ስለሆነ ቻውን ፀሐይዋ ጋብ ስትልላለች እስከምንጓዝ ድረስ ብዬ አስባለሁ። ስለዚህ ለመራመድ ዝግጁ ነኝ። ለዛ ነው የእግረኛ መንገድ አለው፣ የሳይክል መንገድ አለው፣ የመኪና መንገድ አለው። እኛ እንግዲህ በእግረኛው መንገድ የቻልነውን ያህል እኔ ቃል አልገባም እስከ መጨረሻ ሄዳለሁ ብዬ ቃል አልገባም። ውድድር ነው። የቻልነውን ያህል እየሄድን ውስጡ ምን እንደሚመስል እናሳያችኋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቅድስትና ሄለን አብረናችኋለን። አብራችሁ ቆዩ። ጥሩ ጊዜ ይሁንላችሁ። ተከተሉኝ። የእንጆሪ ቅርጽ ያለው ነች እንትን ነገር ትታይናለች። አያምር? አይ ቲንክ በጣም የእንጆሪ ፋርሙ ወይም ደግሞ የእንጆሪ እርሻው እዚህ ጋር ነው ማለት ነው። ገና እንደገባ ስንጀምር በስተግራ በኩል የእንጆሪ ያው ምልክቱን መንገድ ስላለበት እውነት የእንጆሪ እርሻ ወይም ፋርም ነው የሚለው እርሻ ማለት ግብርና ልማት ስራዎችም ስላሉበት ግብርና ስራዎች ስላሉበት አንዱ ይመስለኛል ይሄኛው ነው። እስቲ አብረን እናየዋለን። ነይ ፎቶ እንነሳ። አንድ ይሄ እንጆሪ እየበላን አይሻልም? እየበላን እንነሳ። ከዚህ ጋር አንድ ዘን ሄሎ አይ የተሻለ አሪፍ እናገኘውና ደግሞ ሲያምር በጣም ትልቅ ነው። በዚህ ጋም ነው ያለው። አንዳንዱ ሁለት ነው የሚያክለው ራሱ። ይሁ በእናትሽ ኧረ ሄሉ ልሻገር። ለመብላት ካለሽ ፍቅር የተነሳ እንጆሪውን ለበቅመስ ካለሽ ጉጉት የተነሳ ነው። አዎ ግን ምን አስገርሞኛል መሰለሽ እንጆሪ ወይ የኛ ሀገሩን የኢትዮጵያውን እንጆሪ ስለምናውቀው ነው መሰለኝ የሚያድገው ዛፍ ላይ እንደሆነ ነው ማውቀውና ከፈለው ታው ላይ ከዛፍ ላይ ድሮ ተማሪ ሆነሽ ምናምን ቀንጥሰሽ አልበላሽም ከጎረቤት ቤት ምናምን አውርደሽ እንደዛ ነው መሰለኝ። ይሄኛው አጥር አልፎ ስለሚመጣም ጭምር ነው እንደውም አንቺ ጥሩ አስታወሽ። እና ሙቀት ቦታም ነው ደግሞ የሚያድገው ስለሚባል እንዳልሽ ሰምቼ ብቻ ሳይሆን ያየናቸው ቦታዎች ስለነበሩ አካባቢ ላይ ነው እንጆሪ መንገዛው የነበረውና ምርቱም ያለው ወደዛ ይመስላል። ከተማ እዚህ ድረስ ከመጣልንማ በጣም ማለት
አንደኛ የዋጋው ነገር እየተስተካከለ ይመጣል። አቅርቦት አይደለም በቂ አቅርቦት ሲሆን የሆነ ሳለ እኮ ይሄ ወቅቱ የእንጆሪ ያለም ይሄ የለም እንላለን ስናጣው አይደል? ያን ሁሉ አካክሶ በማንኛውም ጊዜ እንድናገኘው እንደዚህ አይነት መልኩ መዘጋጀቱ አሁን አይተሽ እንደሆነ እኛ እየመጣን ውሃ ሲያጠጡ ሲንከባከቡት በጣም ብዙ የሚንከባከቡ በእነዚህ ውስጥ ራሱ የተፈጠረው ነው የስራ ዕድል አስቢ ለስንት እንጀራ እንደሆነ ለሴቶችም ለወጣቶችም በደንብ እዚህ አካባቢ ደግሞ በጣም ብዙ የሰው ኃይል ያለበት አካባቢ ነው። በጣም ብዙ ማህበረሰብ የተለያየ አይነት ማህበረሰብ የነበረበት ነው። ይሄ ቦታ እንደዚህ ለምቶ ያው የሚበላ ነገር እንጆሪ በቅሎበት ማየት በጣም ይገርማል። ወደ 15 ሄክታር በግብርና የተሸፈነ የከተማ ግብርና አሁን በደንብ እየለመድ ነው። አይ ቲንክ የከተማ ግብርና ሲባል በፊት ይመስለን ገና እንደተጀመረ አካባቢ ተዝምልሽ ኮራ ኢኒሺዬቲቭ ምግቤን ከጓሮዬ ብለን አትክልቶችን የተለያዩ ምግቦችን ከጓሮ መትከል ጀመረን። አሁን እየሰፋ ከዛ ደግሞ በተጨማሪ እዚህ ከምናየው ግሪን ኤሪያ ወይም ደግሞ ከዚህ ከስትሮበሪ ፋርም ከእንጆሪ እርሻ በተጨማሪ የንብ ቀፎች የንብ ማነብ ንብ ከቻለ እንሄዳለን የንብ እርሻ ይባላል ብሎ ይባላል የንብ እርባታ ሻብዬ የንብ እርባታም አለና ሶ ከተማ ውስጥ እንደዚህ ግብርናን ስራ እያቀላጠፉ የስራ እድል ከመፍጠር አንፃር በጣም ደስ የሚል እያጓጓኝ ነው። በነገርሽ ላይ እንጆሪውና ዝም ብለሽ ቢዩ የሚያሰኝ እንትን አለው እንዲሁ ሲያዩት ራሱ ከማማሩ ከትልቀቱ የተነሳ ምን ያህል ጣፋጭ እንደሚሆን ግን አንዳንድ የጓሮ አትክልቶችን ወይም እንደዚህ ያሉ ነገሮችን ስንቆርጥ እንዴት መቆርጥ እንዳለብን ለዛ ነው እኛ ልንጎበኝ ነው የመጣ ነው። ስንቆርጥ ያየ ተመልካች እንዳይታዘበን አይቻልም። በርግጥ በነፃነት የሚቆርጠው ሳይሆን ምክንያቱም እንክብካቤው በሚደረግበት ልክ እጅ ንክኪ የማይፈልጉ ነገሮች ይኖራሉ። አንዳንዴ ክፍት ሆኖ ያገኘነውን ነገር ሁሉ እዛው የምንልበት አይደለምና ለዛሬ እንግዲህ እያየነው እየጓጓን መጨረሻ ላይ ቢሆን የምናገኘው ይመስለኛል። ምርቱ ልክ ገበያ ሲወጣ ምናልባት እናገኘዋለን። ልክ ነው። ገበያ ሲወጣ ብቻ ሳይሆን እዚህም የሚመለከተው አካል ካገኘን እንጠይቃለን። በነገራችን ላይ ሄሉ ከኋላሽ ምን ይታይሻል? ጨፌ ሜዳ የቀድሞ ጨፌ ሜዳ አይደል? ጨፌ ሜዳ የሚባለው ነውና ግን እንደዚህ አልነበረም። አዳጊ ወጣቶች በጣም ብዙ ወጣቶች ህጻናት እዚህ ነበር ኳስ የሚጫወቱ የብዙዎች ትዝታ እዚህ ሜዳ አለና ስለ ኳስ ሜዳው እናወራለን። ግን ከኋላችን የምትመለከቱት በዚህ አጋጣሚ ጨፌ ሜዳ ነው። ምን መስሏል የሚለውን ዞር እያልን ከእንጆሪው እንደዚህ እያልን ደግሞ እናየዋለን። አፍራችሁን ሁኑ፣ ተከተሉን። ሜዳ በጣም ብዙ ወጣቶችን ያፈራ በጣም ብዙ ልጆች ከዚህ ወጣው ተመልካቾች እንዳለ ምንም ጥያቄ የለውም። ምን እንደመሰለ በዚህ አጋጣሚ ይዩት ማለት ነው። እስቲ ወደ ውስጥ እዚህ ጋር ሜዳ ቴኒስ አለ። ጠጋን ብለው ወደዛ ጋር ሆነን አጭር ውድድር እናከሪናችሁ። አረ እንሽቀዳደም ማን ይችላል? ተመልካቾች ሰምታችኋል። እንሽቀዳደም ብላለች። እንሽቀዳደም ኳስ የለም። ስለዚህ በሩጫ ነው የሚያምረው። ይሄ ቴኒስ ነው። ቴኒስ ብንጫወት ጥሩ ነበር። የለም እንደዚህ ዋው አይቱ ንተረገር ለሩጫ ይመቻል። ታስታውቃለህ? ኳስ ስላላገኘ ነው ለማንኛውም ብንጫወት። እሺ እንትኑ ስክሪኑ ከዚህ ጋር እዛ ጋር ተቀምጦ ሰው ከዚህ ጋር በየቅጣጫው ማየት ስክሪን ላይቶችም አሉ። ባይዘው መብራቶች ደግሞ ማታ መጫወት ለሚፈልጉ ሰዎች ይሆናል እና አሪፍ ነው። በጣም ቆንጆ ንፋስ ምናምን ተመቸሻ? እዚህ ቦታ ላይ ልንሮጥ ነው። ሚኒማል አሟላን ተጫጭ ቢለንም ግን ምንም አይነት ሚኒማል አሟላን መጫማ አቫንስ ስጪኝ ትላለሽ። መሸነፍሽን አምነሻል ማለት ነው። እሺ ለማንኛውም እሺ ማን ይባላል? በግራኛው ጥይት የሚታኮስልን በዚህ ጋር ነው የሚሻለኝ። ግራኝ ነኝ ማለት ነው። እሺ እንጀምር። 1 2 3 አንቺ ምንም አትይም። አይ ጎበዝ ነሽ፣ ምንም አትይም። አይ ተመካከራችን ላይ ይሄንን የመሰለ መስመሩ እኩል ስለሆነ እነሱ ይፈርዱ። አለፍን እንደ መስመር አይደለም። አይ በቀስ 100 ሜትር የሮጥኩት እና ይሄ ይመቻል። ንጠር ነው የሚያደርግ ይመስላል። ለዛ እንሩጥበት ተባብለን ነው ሄሉና ማን እንዳሸነፈ
እነሱ ይነግሩናል በኮሜንት አስተያየታችሁን ስጡን። በነገራችን ላይ ተመልካቾቻችን ይሄንን የመሰለ የተመልካቾች መቀመጫ ይሄንን የመሰለ የመሮጫ ትራክ እንደዚሁም ደግሞ ለኳስ ሜዳ ስክሪን ሁሉ አለው። በጣም የተመቸ ተቀምጠሽ ራሱ ያስ ወይ እያለከለክሽ ነው እና አለው። አዎ በጣም የሚያምር ነው። ሜዳው ሲያዩት በጣም ያምራል። ወጣቶች መጫወት ቢፈልጉ ጊዜያቸውን እዚህ ማሳለፍ ቢፈልጉ እዛ ጋር ደግሞ ይሄኛው ከእግር ኳስ ሜዳ ውጪ እዛ ጋርም ትንሽዬ ባስኬትቦል መጫወቻ አለ። በዚህ በኩል ደግሞ ቴኒስም አለ አይደለ? ትንሽ ቴኒሶች አሉ። እዛ ጋርም ደግሞ አንድ ስፖርት እንትን አለ። እሱ እናሳያቸዋለን። ብቻ ሜዳው ይሄንን ይመስላል። በጣም ነው ደስ የሚለው። ተጫወቱበት ሩጡበት ያሰኛል። እዚህ ጋር ግን ከዚህ ቀደም ይሄ ቦታ ምን አይነት ድባብ ነበረው? ምን አይነት መጫወቻ ነበር? ባዶ ቦታ ስለነበር ብቻ ወጣቶች የሚዝናኑበት መዋያ የስፖርት ማዘውተሪያ ነበር። የስፖርት ማዘውተሪያ ነበር። ብዙዎች ስለዚህ ስፍራ ሲያወሩ ሰማለሁ። እንደዚህ አይነት ድባብ እንዳልነበረው ግን ያውቃሉ። ዛሬ መጥተው ያንን ቦታ ማየት ይችላሉ። በዚህ መልክ ተቀይሮ በተለይ ከአገር ውጭም ያሉ ሊሆን ይችላሉ፣ አገር ውስጥም ሆነው በተለያየ ቦታ ላይ ያሉ ደግሞ መጥተው ያላዩ ሰዎች ይሄን ቦታ ለማመን የሚቸገሩበት ይመስለኛል። እጅግ በጣም ያምራል። ቆንጆ አየር ላይ እንደዚህ አይነት የስፖርት እንቅስቃሴ ማድረግ በጣም ደስ ይላል። ከዛ ውጪ ደግሞ የሰማሁት እዚሁ አካባቢ ላይ እንደዚህ ከስፖርት በኋላ ከጉዞ በኋላ የደከማቸው ሰዎች ድንኳን አርገው የሚያርጉበት ኤሪያ ወይም ካምፒንግ ኤሪያ ብላቸው ረፍት የሚያርጉበት ኤሪያ አለ። ምክንያቱም እንትን አለው ለሃይኪንግ ወይም ደግሞ ተራራ ለመውጣት የሚወዱ ሰዎች ሃይክ የሚወዱ ሰዎች የእግር መንገድ ተዘጋጅቷል። ሃይክ የሚደረግበት የእግር መንገድ ተዘጋጀ። ለሃይኪንግ የወጡ ሰዎች ተራራ ወጥተው ደክመው ሲመለሱ እዛው ድንኳናቸውን አርገው ሳትከበው ጊዜ ማሳለፍ ቢፈልጉ እንደዚህ አይነት ቦታዎች አካባቢ ያሉ ተዘጋጅተዋል። ሙሉ ይሄ ፉል ፓኬጅ የምንለው ሙሉ የሆነ እንትን ያለው ነው። ደስ የሚለው እና እንሄድም እያልሽ ነው? አይ እንሄዳለን። ቀጣይ ደግሞ ወዴት እንደምንሄድ አብረውን ከቆዩ ተመልካቾቻችን የሚያዩ ነው የሚሆነው። የእግር ጉዟችን ቀጥሏል። በመሀል ሩጫም አለው። እንዳልኩት እኛ የምንችላቸውን ስፖርቶች እዚህ ውስጥ ያለው ግን ደግሞ እንዳልነው ትጥቅም አላሟላንም። ግን ደግሞ እንዲያዩዋቸው ቦታዎችን እንዲያዩት ነው። ለማንኛውም ሌሎች ቦታዎችን እናስመለክታቸዋለን። አብራችሁ እንድትሆኑ ጋብዘን ወንዙ የሚያልፈው ነው በዛጋ ወንዙ ውሃ ያልፋል። በዚህ ጋር ጎርፍም ሊሆን ይችላል። ማንኛውም በዚህ ያልፋል። እነዚህ ይሄ ውሃ ደግሞ ለአካባቢው ራሱ በጣም ለማድረግ ያን ብቻ አይደለም። እንደዚህ ሲሰሩ የአፈር መሸርሸር እንዲቀር ያደርጋሉ። በግንባር ላይ ተሰርተው ውሃ ብቻ ይወርድበታል። አፈር ይዞ አይሄድም። ንጹህ አፈራችንን እዚያ ቆይተን አሁን ኳስ ሜዳውን ጨርሰናል። እንደተመለከታችሁት በጣም ለየት ያለ ስፍራ ሆኗል። የእንጆሪውን ማይታችኋል። በነገራችን ላይ እንጆሪውን አለመብላታችን ትክክል መሆኑን ባለሙያዎች ነግረውናል። እውነት ነው። አሁን ሰርቀን ቢሆን የስርቆት ነገር አይሻል ሞተን ነበር። በእርግጥ አምሮን ነበር፣ ግን እንዳልነው ስላማረን ብቻ ዝም ብለን ገብተን አንድ እንጆሪ ብንበላ ብለን አስበን ነበር። ግን አለማድረጋችን ጥሩ ነው። ከዛ ጠየቅን፣ ባለሙያ እዛ ያሉትን ሰዎች ጠየቁን። እንጆሪ መብላት ፈልገን ነበረ ስንለው መድኃኒት ተደርጎበታል። ምክንያቱም ፔስቲሳይድ ምናምን የሚባሉት እነዚህ የአትክልት ላይ ያሉትን በሽታ ለመከላከል ተብሎ አትክልት ላይ የሚረጩ መድኃኒቶች አሉ እና መድኃኒት ልንበላ ነበር። ስለዚህ እናንተ አድማጭ ተመልካቾቻችን ስትመጡ ለዚህ መጠየቅ ጥሩ ነው። አይነኬ ነገሮችን መተው ጥሩ ነው። ለባለሙያዎች ማናገር ልውሰድ ወይ ብሎ ማስፈቀድ ጥሩ ነው እና እኛም ስናስፈቅድ ነው ይሄን ነገር የሰማነው። ለማንኛውም እቺኑን በዚህ አጋጣሚ ንገራችሁ ብለን ነው። እንግዲህ ያይታችኋል። ስቴዲየሙንም እንደዚህ በጣም ለየት ያለ ነገር ያየንበት ነው። እዛም መታችሁ የምትዝናኑበት ነው። አሁን ደግሞ የምንሄደው እንግዲህ እስካሁን እየተራመድን ነው። ረጅም ደቂቃ ፀሐይ አይታችኋል እየጠፋች ነው። እስኪመሽ ድረስ እስከቻልነው ድረስ እንደ በረታነን ያለ ነው። ያ እንዲሆን ያደረገው ደግሞ ነፋሻማ አየሩ ነው። በጣም አየሩ እጅግ በጣም ነው ደስ የሚለው። ግራና ቀኝ የምታዩት ግሪን ናቸው። በተለይ ደግሞ ይሄ ቦታ አንድም ያከመው ምንድነው በባህር ዛፍ የተጎዳ የነበረ ቦታ። ይሄ ባህር ዛፍ በጣም ውሃን ሰብስቦ በመያዝ በአካባቢው ያለውን ሌሎች አትክልቶች ያደርቃል። ያ እንዳይሆንም ነው የታከመው መሬቱና ግራቀኝ ያሉት ዛፎች የሚያመጡት ድምጽም ሆነ ደግሞ ፍሎ የሚያደርገው ንፋስ እጅግ በጣም ደስ የሚል ነው። እንዳለችው ኪዶ እስከ በረታ ነው እስከቻለው እንሄዳለን። ቀጥተሽኝና በቃ እዚሁ አድሬ ታገኙኝ ነበር። ምትመጡ እዚህ በነገራችን ላይ የተለያዩ መቀመጫ ቦታዎች ስላሉ በተለይ መጽሐፍ ለማንበብ በጣም እየተመኘሁት ነበረ። እና ደግሞ እንደ ፒክኒክም ነገር ለማድረግ የሆነ ምንጣፍ ነገር አድርገሽ ከጓደኞችሽ ጋር ቁጭ ብለሽ ደሳስ ቢሉ ጊዜዎችን ለማሳለፍም በጣም የሚመቹ ቦታዎች ነው ያሉት። ብዙ አናወራባችሁ፣ እየሄድን እናሳያችሁ አይደል? ወዴት እንደምንሄድ አሁንም ተከትላችሁ ነው የምታዩት። የትም እንዳትሄዱ። ከንጦጦ ቀጨኔ ነው ለካታለሽ ግጥም አንዳንድ ሰዎች በእናትሽ ቆይ ቅድም ያለው ነው በነገርሽ ላይ አው የካምፒንግ ኤሪያ አላለም ነበር ሰዎች ካምፕ ያደርጉበት ከጉዟቸው መልስ እንደ ተራራማ ቅድም ብለን ነበር አይደል? በኋላ እዚህ በኋላ አረፍ ለማድረግ መቀመጥ ይችላል፣ መጠቀም ይችላል። በጣም ነው የሚያምረው በነገራችን ላይ
አረቡ ማስታወሻ እስቲ ይሄን ማስታወሻ እንዲገባ አድርገሽ ኳስ ሜዳውም እንዲገባ አድርገሽ ካሜራማኖቻችን እንስጣቸው ራሳችን እናርጋችን እንነሳ። እሺ ራስ በራስ የመነሳት መብታችንን እንጠቀማለን። በዚህ ጋር ካሜራማኖቻችንንም እኮ አንድ ላይ ማስገባት እንችላለን። እሺ በጣም ያምራል። እውነት ለመናገር ጀመርም ፀሐይ የጠለቀችም ስለሆነ ይመስለኛል ደስ የሚል አየር እንድናይ ሆኗል። ምጡ ስለዚህ ቅድም ስለቦታው ስለነገርናቸው ከዚህ በላይ እናሳያቸው ብለን እኛ ያለፍን ነው። መንገዳችንን ደግሞ ግረ መንገድ ነው ያለፈው። አንድ የሆነ ልዩ ቦታ ደግሞ አለ አይደል? በጣም ልዩ ብለን ያዝነው ቦታ አለ። አንናገርም ስንደርስ ነው የሚያዩት። ብቻ ወደዛ ይሄድ እኛም ተነግሮን ነው። አይተሻል እንዴ? ያይሽም መስይኮ ሰምተናል። እንዲሁ ይገባናል። ዝም ብለን ቁጭ ብለን እንዴ አረ እስቲ ስለዚህ እንትን እኮ ነው አጭር መሆኑ ካምፒንግ አይደለም። ደስ ይላል። እንትን ነው የምታረግ ቆንጆ ነው። በእንትንም ቅርጽ ነው የተሰራቸው። እንዲህ በሶስት ማዕዘን በጎጆ ቅርጽ በድንኳን ኢቭን ድንኳን እንኳን ባይኖራቸው እኮ አይ ቲንክ እነዚህ የምሽት አድቬንቸር የሚወዱ ሰዎች እዚህ ጋር የምትነጠፍ ብቻ አድርገው እውነት ጊዜ ማሳለፍ ይችላል። ጫካ ስለሆነ ያው ብዙ ያን ሁሉ ድባብ እኮ ነው የቀየረው። የጫካ የሚለውን ድባብ ቀይሮ ሌላ በተለይ አስፈሪ የነበረውን ምቹ ያልሆነውን አደገኛ ዴንጀረስ ምንለው አይነት የነበረውን ነገር ነው ሙሉ ለሙሉ የቀየረውና እንዲህ ለመዝናናት ጊዜ ለማሳለፍ ላይክ ውብ መሆኑ ሰዎችም እያለፉ እየጎበኙት ነው። አሁን ራሱ ነው ገረመኝ ሰው አለ። እኛ አሁን ተመልካቾቻችን የሚያዩት እኛን ስለሆነ ነው እንጂ በጣም ብዙ ሰው አይተናል። ስንገባ ጀምሮ ሰዎች አሉ። ያውም ዛሬኛ የመጣንበት ቀን የእረፍት ቀን የሚባል ቀን አይደለም። እንግዲህ ተመልካቾችም ጋር የሚደርሰው ሰኞ ማታ አይደለም ቀኑን ነው አዘቦት ቀን ላይ የመጣ ነው። ግን ለየት ያለ ድባብ አለ። ቅዳሜና እሑድ ደግሞ ማሰብ አለብሽ። የሶሻል ሚዲያ ደግሞ አሁን ላይ በጣም ብዙ ለቀረጻ የተመቸ ነውና ቦታ ስፖት ስላለ እየመጣችሁ ጎብኙት እንላለን። ምን እና አንቺ ሄለን ቡና ብቻ ነው የቀረው። ቡና ነው የቀረልን ሳንል እንሂድ አይደለ ወደ ቀጣይ መዳረሻችን። ይገርማል። በጣም ብዙ ነው የመጣ ነው። እየደካከመኝ ነው ያለሽ። ኧረ እኔ ገና አዲስ ኢነርጂ አዲስ በልቼ ወጣ። አይ ኖ አልኩሽ እኮ እንደ አዲስ እየጨመረ ነው። በነገራችን ላይ እንትን ነው ፀሐይ ነው ትንሽ የሚከብደኝ። አሁን አየር ቀዝቀዝ ሲል እንደዚህ ለመተንፈስ ይሄ ታፔላው አንደኛው የእግረኛ መንገድ ይላል። አዎ ወደዚህ የእግረኛ መንገድ ነው። ካምፒንግ ደግሞ ቅድም ያየ ነው ማለት ነው። ዛጋለ ማለት ነው። የወንዙ ዳርቻ ማለልሽ የእግረኛ መንገድ ጥሩ። እንደዚህ አይነት ምልክቶች ሰው የሚሄድበትን እንዲያውቅ እንዴት ነው የሚሄዱት ያለሽ እንደዚህ አይነት ቦታ ላይ ገብተሽ ግራ ከመጋባት በጣም በእንጨት ነው የተሰራው። እንጨት ይመስላል ግን እንጨት አይደለም። አይ ዋው! በእንጨትም በሴመንትም ነው መሰለኝ የተሰራው በሁለቱም አንድ ላይ ግን ያምራል። በጣም ለየት ያለ ስራ ነው። ምክንያቱም ጠንካራ መሆን አለበት ማለት ነው። አይ ያለየሽ በጣም ናቹራል መስሎ የተሰራ ነገር ነው። ጥሩ ነው። ለተፈጥሮ ያለን ቅርበት እያተገበሰለ ይሄ ድልድይ በነገራችን ላይ ይሄ ብቻ አይደለም ማለት ወደ 5 የሚጠጉ ድልድዮች አሉ። ከአምስቱ መካከል 3ቱ ነባሬ ሆነው ግን በጣም በአዲስ መልኩ የተገነቡ ናቸው። ሁለቱ ደግሞ 3 እድሳት የተደረገላቸው፣ ሁለቱ ደግሞ እንደ አዲስ የተገነቡ ናቸው። በጣም በሚያምር መልኩ ነው እንደ አዲስ የተሰሩት ማለት ነው። በጣም ብዙ መሰረተ ልማቶች ብዙ ነው። የእግረኛ መንገድም አለበት፣ የተሽከርካሪ መንገዶች አሉ። ወይ አሁን እኛ ስንመጣበት የነበረው ወደ 22 ኪሎ ሜትር ነው። ለተሽከርካሪም ለሃይኪንግም እንደዚሁ በርከት ያለ ኪሎ ሜትር ነው የተሰራውና እጅግ በጣም ደስ ይላል። ወደዛ ደግሞ እንዲህ የምታየው ቅድም ያው ካምፒንግ ኤሪያ ስለሆነ ይሄ ደግሞ ወደ ለሃይኪንግ የሚሆኑ መንገዶች ሃይክ የምታረግባቸው ራሱ ኢቭን ዝም ብለሽ አይደለም ባገኘሽው መንገድ አይደለም የምትሄጁ ምቹ በሆነ መንገድ ነው ይሄ የሃይኪንግ መንገድ የተሰራውና እሱ ራሱ ወደ 4 ኪሎ ሜትር የሚደርስ ተራራ መውጣት የሚወዱ ሰዎች በተለይ እንዲህ በግሩፕ ሰብሰብ ብለው ሰዎች መተው ተራራ መውጣት መውረድ የሚወዱ እንደዚህ አድቬንቸርስ ነገር የሚወዱ ሰዎች በተሰራ መንገድ ነው ሃይክ የሚያደርጉትና እሱ ራሱ እንዴት ሞላለት መሰረተ ልማት ነው። በደም ቀጥ እንዳገት ወጣው ሳርቧ አጠጥቋት የለም እንዴት ቀጥላለን አይደል? እንቀጥላለን አሁን በጣም ደስታው ነው ለነገሩ ኤክሳይትድ ሆነሻል።
አይ ደስ ይላል። ደስ ይለኛል። እንዲህ ለስራ ብቻ ሳይሆን እንደዚህ ማየቱ ራሱ እንደዚህ እንትን ብንል ቲም አሁን በቤተሰብ ይዘነው መተን ምናምን በቃ ብንጠፋፋ ራሱ በቃ ከለጠፋፈል እንትን ባንገናኝ መውጫው በርጋ በሩ ላይ ትገራለች ምልክት ተሰጣለች። በቃ ስፖርተኛ ያደረገን እኮ ዛሬ ስራፉ አያስተኛም ሁላ በደንብ ነው የሰራ ነው። ዋው በጣም ነው ግን የሚያምረው ይምር። ከተማዋም ደግሞ ወደዛ ትታያለች። ያው በጣም እውነትም ሳምባ እየተነፈስንባት ነው። አሪፍ ጠቃሚ ነገር አለ። ይሄው ነው በተለይ ለተመልካቾቻችን ብንነግራቸው ጥሩ ነው። ምንም ጥያቄ የለውም። አሁን እንደ ቦታ ስትገቢ ምንም ቢሆን የጫካነት ድባቡ አለ። እዚህ ቦታ ላይ በጣም ብዙ የሆኑ እጽዋቶች ያሉበት ነው። ደን ነው። ምንድነው እንደውም እኮ የኛ አማዞን ሳምባ ነው። እውነት የኛ አማዞናችን ነው። እዚህ አማዞን ሲገባ ደግሞ ጥንቃቄ ያስፈልጋል። ስለዚህ ለጥንቃቄ ተብሎ የተቀመጡ ቁጥሮች አሉ። እነሱን ቁጥሮች ደግሞ ልብ ማለት ያስፈልጋል። ስለዚህ በዚህ ይሄኛው በር ምንድነው የሚባለው? በዚህኛው በር ሲገባ በእንጦጦ ገባን። አሁን መውጫ እየወጣን ያለ ነው ቀጨኔ መቀጠያ ማለት ነው። ስለዚህ በዚህኛው በኩል ከተገባ ይሄንን ቁጥሮች ይዞ መግባት ያስፈልጋል። አንዳንዴ ችላ እንላለንና እንደዚህ አይነት ነገሮች ያስፈልጋሉ። ተመልካቾቻችንም ልብ እንድትሉ እዚህ ጋር ቆም ያለው ለዛ ነው። የፖሊስ አለ፣ የእሳት አደጋ፣ አምቡላንስ፣ ፖሊስ በአጠቃላይ የአደጋ ጊዜ ስልክ ቁጥሮች አሉ። ልብ ማለት ያስፈልጋል። ይዘን እንግባ። ስንገባ ለማንኛውም ደግደጉን እያሰብን ለሚመጣው ነገር ደግሞ እነዚህ ቅድመ ጥንቃቄ ማድረግ አይከፋም። እኛ ጉዟችን እንቀጥላለን። ይዘናል። ወደ ተራራው የእግር መግቢያ መንገድ ነው። እዚህ ውስጥ ደግሞ ውስጥ የሚገኙት ነገሮች ያሉበት ነው። ጉርጓድ ገብቼልሽ እንዳ የተራራ መውጫ፣ ዞማ መንደር፣ ጨፌ ስታዲየም በጣም ብዙ ነው። ጎጆ ሁሉም አለበት። ይሄ ራሱ ቀድሞ የነበረው ምን መስል እንደነበረ እንዴት ቆሻሻ መጣያ እንደነበረ እንዴት ንጹህ እንዳልነበረ እንዴት የተጠጋጋ እንደነበረ በተለይ ወንዞቹ በጣም በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለ 2016 አካባቢ የአዲስ አበባን ገጽታ በ5 ዓመት ውስጥ የአፍሪካ መዳረሻ እንደምትሆን ቃል ገብተው ነበር። ገና 2016 ነበር። አሁን 3 ዓመት ውስጥ ከዛ ቀድሞ ብዙ ነገሮች መከወን ተችሏልና እኛ ብዙ ጊዜ የታቀዱ ነገሮች የተገቡ ነገሮች ሲቆይ ነው የምናውቀውና እንኳን በጊዜው ሊሆን እጥፍ በላይ ሊቆይ ይችላል። በዚህ ፍጥነት ደግሞ አንዳንዴ ወደ ኋላ ቀደም ብሎ ሲሰራ በጣም ለየት ያለ ይሆናል። ይሄ ደግሞ በብዙዎች የሚመሰከር ነው። በነገራችን ላይ ደግሞ እቺኛውን ነገር ልናሳያቸው የመጣነው ወደዛ እንመለሳለን። በጣም ብዙ ከመሆኑ የተነሳ እውነት ነው። ወደ ኋላም ወደ ግራም ወደ ቀኝም እንትን ነው። አሁን ይሄ ከእንጦጦ እስከ ቀጨኔ ያለው ይሄ ወንዝ ዳርቻ ልማት በጣም ብዙ መታሰቢያ የተደረገባቸው ነገሮች አሉ። አሁን ለምሳሌ የአትሌቶች መታሰቢያ አለ። ወደዛ ጋር ሂደት ብለን እናሳያቸዋለን። እንጨት እየለቀሙ ህይወታቸውን ይመሩ የነበሩ እዚሁ አካባቢ ነዋሪዎች አለ። እነሱን የሚዘክር ወይም እነሱን የሚያስታውስ ቦታ አለ። በተጨማሪ ደግሞ ቀጨኔ ሌላ የሚታወቀው ምንድነው? በሸክላ ስራ ራይት የሸክላ ስራ የሚሰሩ ሰዎች ኑሯቸውን በዛ የሚመሩ ሰዎች በዛኛው በኩል ደግሞ መታሰቢያ አላቸው። ይሄ ሶስት ነገሮችን የሚያሳይ ቦታ ነው። እንዳልሽ እነዚህ እንግዲህ ስማት የሀገራችንን ስም ያስጠሩ በርካታ አትሌቶች ማለት ይቻላል እዚህ ነው የሚሮጡት በብዙ ምክንያት። አንደኛ የቦታው ባየሩ ምክንያት፣ ከዛ ደግሞ እንግዲህ በተለያየ ሀገራት ሲሄዱ መልካም ምድሩን ምን አይነት እንደሆነ መለማመድ አለባቸው አይደል? ከፍታ ቦታም ዝቅ ያለ ቦታም ቁልቁለቱንም ዳገቱንም የሚለማመዱት እዚህ ቦታ ነው። በጣም ብዙ በርካታ አትሌቶች እዚህ ቦታ ላይ ይለማመዳሉ። ስለዚህ አትሌቶችን ታሳቢ አድርጓል። የአካባቢ ማህበረሰብን እሴቶች፣ ስራዎች በጣም ብዙ ነገሮችን የስራ ባህላቸውን በደንብ የገለጸበት ነውና እንጂ ላባቸውም የታሰበበት ትዝታቸው የተቀመጠበት እንደመሆኑ እዚህ እኮ አንዳንድ ታሪክሽ ሲቀመጥልሽ ለየት ያለ ድባብ ይኖራል። ስለዚህ አትሌቶቻችንን ልናሳያችሁ ነው የመጣ ነው። ወደዛ ከሄድን በጣም ግን የሚያምርም ድባብ አለ። ተመልካቾቻችን እናንተ ይሁት። ስለዚህ ታይቶ በማይጠገብ ቦታ ላይ መተናል።
እኛም አልጠገብንም እየመሸብን ነው ብለን ወደዛች እንያትና ቅድም ላይ የገባነውን ቃል በዛች ጋር እንሻገራለን። ጎበዝ ስናስጎበኝ ብዬ አስባለሁ። ምክንያቱም ያላስጎበኝ እንደዚህ ከጎበኝ አናረም። እሺ ማረፋልን በጣም ማለት የምር ደክሞኝ ነበረ። አሁን ኢነርጂ የጨመረ ደግሞ የደከመሽ ውስጥ ተሻላለ ማረፍ ፈልጌ ነበረ። ረፍ ብለናል። አሁን የምንገኘው እዛ ጋር የሚታይ ጽሑፍ አለ አይደለ? የሚሰሩ ልጆች ኮንሶ በምን ታስታውሻለሽ? እርከን በነገርሽ ላይ ወደ አርባ አካባቢ ስለተማሩት አፈር እንዳይሸረሸር ለመጠበቅ የሚሰሩት ባህላዊ እርከን በዩኔስኮ የተመዘገበ ነውና በሀገራችን ትልቅ በዩኔስኮ ከተመዘገቡት ቅርሶቻችን አንዱ እሱ ነው። ከሚዳሰሱት ውስጥ ይሄ በጣም ደስ ይላል። ስለዚህ የሚሰሩ ልጆች ኮንሶ፣ ከኋላ የምትታየዋ ሴት ደግሞ እናት እንጨት ተሸክማ ተራራ የምትወጣ በጣም አይቻል እንትኑን በጣም ከባድ እንደሆነ ያስታውቃል። ድጋፍም ይዛ ምን ያህል ከባድ ሎድ እንዳለው ጀርባዋ ላይ ያው ምርኩዝም ይዛ ያስታውቃል። እንግዲህ ይሄ የሚገልጸው የዚህ ሰፈር የዚህ አካባቢ እናቶችን ቀድሞ ኑሮ ነው አይደለ? እናቶች ቤተሰባቸውን ለማስተዳደር ልጆቻቸውን ለመምራት እዚህ እንጦጦ ጫካ እየመጡ እንጨት እየለቀሙ ቅጠል እየሰበሰቡ ወስደው እየሸጡ የሚተዳደሩ እናቶችን ለማሰብ የተቀመጠ ነው። ቅድም እንዳልነው የዚህን አካባቢ ነዋሪዎች በሶስት መንገድ አትሌቶቹን በሩጫቸው የሸክላ ሰሪዎቹን የተለያዩ ሸክላ ውጤቶችን በማስቀመጥ እናቶችንም ደግሞ እንዲሁ እነሱን የሚዘክር የሚያስታውስ ነገር በጣም ደስ በሚል ሁኔታ ተቀምጧል። ይሄ እንግዲህ ነገ የሚነገር ታሪክ ነው። ሲነገር ደግሞ የሚዳሰስ የሚታይ ነገር ይሄ በትክክል በዚህ ዓመተ ምህረት ተቀርጾ የነበረ ነው ብለን የምንናገረው የምናሳየው ነገር ነው። ትውልድ ነገር ይጠይቀናል። ሲጠይቀን በቀላሉ ለመመለስ የተጻፈ የተቀመጠ የተቀረጸ ነገር አለንና ሁለት ምስሎች ናቸው። እዚህ ጋር ሁለት ቅርጾች ይታያሉ። በጣም የሚገርሙ ናቸው። በጥሩ አድርጎ እነሱን ገልጿል ብዬ አስባለሁ። ሸክማቸውም ይታያል። ብዙ ነገር እንማርበታለን። ድካማቸው በተለይ እንግዲህ እኔ ራሴን ተሸክሜ ተራራ መውጣት አቅቶኛል እኮ እንደዚህ ያክል እንጨት ተሸክመን ሰው ይሄ ትውልድ አሁን የሚመጣው ትውልድ ቀጣዩ ትውልድ በተለይ በጣም ከዚህ ነገር ብዙ ነገር ይማራል ብዬ አስባለሁ። ጽናትን ነው ሀገርን የሆነ ቦታ ለማድረስ አሁን የጀመርነውን ነገር ማንሳት እንችላለን። ሀገራችንን የምንፈልግበት ቦታ ደርሳ እስክናይ ድረስ እናቶች እንግዲህ ኑሯቸውን ለማሸነፍ ልጆቻቸውን ለማሳደግ አለ መስዋዕትነት የከፈሉት። ቀጣዩን ትውልድ ደግሞ ሀገራችን የሚገባት ቦታ የሚገባት ከፍታ ለማድረስ የዓላማ ጽናትን ጥንካሬን ይማሩበታል ብዬ ተስፋ አደርጋለሁ። ሀገር መስራት እያልን አይደለ? ሀገር ስንሰራ እነዚህ ተደምረው ነው ጥንካሬያችን ውስጥ አንዱ የሚገለጽበት ስለሆነ ማለት ነው። እነዚህን ጥንካሬ ከያዝን በሀገር ውስጥ ደግሞ ድምር ውጤቱ እጅግ በጣም ከፍ ያለ ውጤት ነው። ስለዚህ ሀገር ስንሰራ እንደዚህ በጽናት መሆን አለበት፣ በመታገል መሆን አለበት። ምንኩዝም አይደለም እንደተራራው በወጠን ምንም ሆነን ሀገራችንን ላይ ከሰለው ደረጃ ማድረስ እንዳለብን መዳረሻችን ላይ ማየቴ በጣም ደስ ብሎኛል። ነገሮች ላይ እና በዛኛው ጋር ይከተላል አደልቢያ ነው ስንወጣ ማየቴ ነው። እኔ ደስ አይልም ደክሞሽ በነበረ ሰዓት አዲስ መሄድ የምችልበትን አቅም ሰጥቶኛልና ሀገርም ስንሰራ በእያንዳንዱ ነገር ውስጥ ምሳሌ ብናረጋቸው ደስ ይለኛል። ያን ብቻ አይደለም እዚህ ውስጥ እንጨት የሚሸከሙ እናቶች ልጆቻቸው እነሱ የስራ ዕድል ተፈጥሮላቸዋል እዚህ ውስጥ አሁን እንጨት በመሸከም ውስጥ ብቻ አይደሉም ያሉትና ሌላ የስራ ዕድል ተፈጥሮላቸዋል። ቅድም ያየነው እርሻ፣ ቅድም ያየነው መንገድ በየበት ቦታዎች በሁሉም ቦታ ካፌዎች እንደዚህ ምናቸው ቁጭ ብላሽ ሻይ ቡና የምትባቸው የተለያዩ ቦታዎች እኮ አሉ። እነሱ እነዚህ አይነት የስራ ዕድሎችን ተፈጥሮ ለአካባቢው ነዋሪዎች ነው የሚሰጠው። ደግሞ እድል የተከፈተው ለአካባቢው ነዋሪዎች ስለሆነ በጣም በሚገርም ተፈጥሮሽን ለቱሪስት መዳረሻ ለራስሽ መኖሪያ መጠቀም በራሱ ትልቅ ነገር ነው። እዚህ ሰፈር ባሉ ልጆች እየቀናው ነበር። እዚህ ሰፈር ካልገባው ያያያሽ ልጆች የሚጫወቱበት ቦታ፣ አዋቂዎች ወክ የሚያደርጉበት ቦታ አይ ነው አረፍ ብሎ ሻይ ቡና ማለት ይፈልጉ በጣም ሁሉ የተሟላለት ስለሆነ በጣም እጅግ ደስ በሚል ሁኔታ ከቀጨኔ ከእንጦጦ እስከ ቀጨኔ ያለውን በጥቂቱ ነው ባይዘው ለአድማጭ ተመልካቾቻችን ያስቃኘ ነው። ስትመጡ ነው ጉድ የምታዩት። እናንተ መታችሁ እንድታዩ የተቀረውን ለእናንተ ነው የምንተወው። እንዳልናችሁ በዛኛው በኩል ደግሞ ምንድነው ይሄ ሰፈሩ ነበር? ይሄኛው ቀጨኔ
መቀጠያ እሺ። በዛ በኩል ደግሞ ወደ መቀጠያ መግቢያም አለ፣ የሳይክል መንገድም አለ። ረጅም የሳይክል መንገድ ተሰርቷል። በዛ ጋር ሳይክልና ስኩተር ይዛችሁ ወክ ማድረግ ብትፈልጉ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ከወዳጅ ዘመዶቻችሁ ጋር መታችሁ ጥሩ ጊዜ የምታሳልፉበትን ቦታ አለ። እኛ በጥቂቱ ወፍ በረር በሚባል አስቃኘናችሁ አይደል? ጠዋት ለመጣ ሰው ማታው አይበቃውም ሁላ ምንም ጥያቄ የለውም። እኛ አርፍደን መተን እንኳን በዚች ጊዜ ውስጥ ብዙ ላሳይተናችኋል ብለን እናስባለን። እንዳልናችሁ መግቢያ ያለው መውጫ አለው። በእግር መሄድ ይቻላል፣ በትራንስፖርት በተሽከርካሪ መሄድ ይቻላል። አቅማችሁን ሁሉ ደግሞ ሲደክማችሁ ማረፍ ትችላላችሁ። ስፖርተኞች ስፖርት መስራት ትችላላችሁ። ብዙ አማራጭ የተዘረጋለት ተፈጥሮን በደንብ የተጠቀምንበት ቦታ ነው። እንጦጦ በጣም በታሪክም በደንብ እናውቃታለን። አሁን ደግሞ ታሪከኛ ቦታ ሆኗልና ለታሪክም የተቀመጠ ብዙ ስራ የተሰራበት ነው። ደስ ብሏቸዋል ብለን እናስባለን። ሄሉና እኔ እጅግ በጣም ደስ ያለኝ የምንገልጸው ከምችለው በላይ እውነተኛ ስሜቴን የምገልጸውና እዚህ ጋር እንኳን አመጣሽ እንኳን መጣን። አሁን እኔና አንቺ ወደ ላይ ሄደን ቡናችንን እንጠጣለን። አድማጭ ተመልካቾቻችን ግን አብረውን ስለነበሩ አመስግነን እንሰናበት። በደንብ ውድ ተመልካች አድማጮቻችን ቅድም አንቺ ነበርሽ አይደል? ሰላም በቃ አይ ነው። አዎ እንደዛ ነው። አብራችሁ ስለነበራችሁ ስለጎበኛችሁ ይህንን ቦታ ስላያችሁ እጅግ በጣም ነው የምናመሰግነው። በጥሞና እንደተከታተላችሁን ተስፋ እናደርጋለን። ስትመጡ ደግሞ የምር ታመሰግናላችሁ። የሚሰሩ እጆች የተመሰገኑበት፣ የሚሮጡ የታወሱበት በጣም ብዙ የተደረገበት ነውና ይህንን አስጎብኝተናችኋል። ቅድስት ዘውዱና ሄለን ታደሰ ባቦነት ቆየን የካሜራ ባለሙያዎቻችን መልካሙና እሻት ነበር። አብረውን ነበሩ። ደስ ብሏቸዋል። ያልተቀረጸ ከካሜራ ጀርባ በጣም ብዙ ነገሮች አሉ። ስለአብሮነታችሁ ከልብ አድርገን እናመሰግናለን። መልካም ጊዜ ሆነላችሁ። መልካም ምሽት።